ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ከዚህ ጋር ይቅርታ አድርጉልኝ፣ ብዙ አላወራም፣ ግን ትንሽ ሀሳቦችን መግለጽ ስለፈለግኩ ነው። ማውራትም እየፈለግኩ ነበር፣ ግን ሀብም ደግሞ ስለመጣና ስላወራ ደስ ብሎኛል። ምክንያቱም ለምን እንደሆነ ልንገራችሁ። ከሀብ በላይ እኛ አንወዳቸውም፣ እኛ እናከብራቸውም፣ እኛ ደግሞ ቀድመን አንደርስላቸውም። አንደርስታንድ እንድታደርጉ የምፈልገው ነገር ማለት ነው። ሁላችሁም ከእህታችሁ ከወንድማችሁ ወይ ደግሞ ከዋርሳ ካየት ነው የሚባለው ከእንደዛ አይነት ለምሳሌ ከባሌ ወንድሞች በላይ ሌላ ሰው ሊደርስልኝ አይችልም ነው። ከእህት ከወንድም በላይ ሌላ እኛ የሚደርስላችሁ ሰው እኮ አለ። ለምሳሌ ጎረቤት ይደርሳል፣ በቅርብ ያለ ሰው ይደርሳል። ግን እኔ አሁን ለምሳሌ ለቅምጤ ልደርስላት አልችልም። ሀሳብ ነው ልሰጥ የምችለው። ኦር በቃ ምንድን ነው ወይ ከአመታት በላይ ወይ ደግሞ ከሳምንት በላይ ሊሆን ይችላል፣ ከቀን በላይ ቆይቼ ልደርስላት እችላለሁ። ቀድመው ግን አይበለው ክፉ ነገር ቢያጋጥም ለብሩኬም ሆነ ለቅምጥሌም ሆነ ሊደርሱ የሚችለው እርስ በርስ ናቸው እዛ ጋር ማለት ነው። እኛ በገንዘብ ልናግዝ እንችላለን፣ በሀሳብ ልናግዝ እንችላለን። ግን ሀሳብ ብቻውን ኦር ደግሞ ገንዘብ ብቻውን ምንም ሊያደርግ አይችልም። የሰው ልጅ ከቅርብ ያስፈልጋል። ኦኬ፣ እሱን ተረዱ እባካችሁ። እንዴ ምንድን ነው ማለት ከዚህ በፊትም የሆነች ነገር ስትፈጠር ሀብ ይሰደባል በጣም ብዙ ጊዜ እግዚአብሔርን። ግን ደግሞ በጣም ብዙ ጊዜ የሆነ ነገር ጸቦች ሲፈጠሩ ደግሞ ቀድሞ የሚገኘው ሀብ ነበር ከዚህ በፊትም ካስታወሳችሁ። ግን ደግሞ አሁን ላይ ትቷል። የተውም ደግሞ መሀል ላይ በተፈጠረ ነገር እየተሰደበ ስለሆነ አሁን ደግሞ ሰሞኑን በተፈጠረው ነገር ሁሉ ቪዲዮ እየሰራ አይደለም። በሱ ቻናል ለቆ አይታችሁ ታውቃላችሁ? አታውቁም። ዛሬ ነው የለቀቀው። ስለዚህ ለምንድን ነው ሀብ የምትሰድቡት እንዴ? ስለ ብሩኬ እንኳን ቢያወራ ወንድሙ ነው። ከዚህ በፊትም ነግሬያችኋለሁ። ወንድሜ እናቴ ልጅ 10 ጊዜ ለምን አያጠፋም? አደባባይ ወጥቼ አልቆጣውም። ኦኬ፣ ለብቻው ግርፍ ቁንጥጥ ላደርገው ድብድብ ላደርገው እችላለሁ። እንደፈለግኩ አድርጌ ልወቀው እችላለሁ፣ ልገርፈው እችላለሁ። ከዛ ውጭ ግን ለወሮ በላ አሳልፌ አልሰጠውም። ይህ ነው ወንድሜ። ለምን 10 ጊዜ አያጠፋም? ለምን የፈለገውን ነገር አያደርግም? እንደፈለግኩ እኔ ቤት ዘግቼ ምግብ ሁላ ልቀጠው እችላለሁ። ግን ለሌላ ሰው አሳልፌ አልሰጠውም፣ በሞት ማለት ነው። አይደለም ወንድሜን፣ ጓደኛዬን ወይም ደግሞ የማውቃቸውን ሰው እኔ ያመንኩበትን ሰው አሳልፌ አልሰጥም። እሱን አንደርስታንድ አድርጉ። እና ለቅምጥሌ ከሀብ በላይ የሚያስብላት የሚወዳት እንደ ትንሽ እህቱ የሚያያት ሰው የለም። እሱ እንድታውቁ ፈልጋለሁ። ይህ ሀሰን ውሸት ነው፣ ፍፄ ውሸት ነው። እውነት አውሪ ካላችሁ እንደ ሀብ የሚወዳት የሚያከብራት ሰው የለም። ኦኬ፣ ከዚህ በፊት ምንድን ነው የሚባለው እንትን ቀርበው ሲያወሩ ቅምጥሌ በገዛ እንትኗ ተናግራለች። ሀብም ተናገራውን ቅድም ሀብ ወንድሜ ነው። ብዙ ነገሮች ሲፈጠሩ በውስጥም በእንትን እየመከረኝ እዚህ ጋር ያደረሰ ወንድማችን ነው። ቴንኪው ብላ ስታመሰግነው ሰምታችኋል። ስለዚህ የሰው ልጅ አንዳንዴ ቅድም እየተናገርኩ ነበር፣ የሚባል ነገር አለ። አንዳንድ ሰዎች ወደው አይደለም ወደ ሆነ ነገር የሚቀየሩት እያልኳቸው ነበረ። ስለዚህ አታጋቡ። ሀብ ብዙ ጊዜ ላለሁ ሁልጊዜ ማርያምን ቪዲዮ ስሰራ ቁጥር እናገራለሁ። ሀብ ወንድሜ ነው ብሎ ወደ ወንድሙ አዳልቶ አያውቅም እላችኋለሁ ሁልጊዜም። ቅምጥሌ አይቱ ነች፣ ግን ደግሞ እንደ እህቱ ከወንድሙ እኩል ነው። ሲቆጣ የሚቆጣው ነገሮች እያንዳንዱ ነገር የሚያደርገው ያንን ሁልጊዜ መሰክርለት ነበር። ከዛ ደግሞ ቅምጥሌ መሰከረችለት። ኦኬ፣ ስለዚህ እየተነሳችሁ አትሳደቡ። በተለይ ደግሞ ትልልቅ ሰዎቹ ናችሁ ቴክስት እንደዚህ በውስጥ እኔ እኮ ላለሁ ኮሜንት ላይ እንደዚህ ደባሪ ኮሜንት የጻፉ ሰዎች ኢንቦክስ ላይ ምን ሊልኩ እንደሚችሉ አንደርስታንድ አደርጋለሁ። ስለዚህ ራሳችሁን አስከብሩ። ራሳችሁን ምንድን ነው በዚህ ልክ ዝቅ ማለት? ራስን ማስከበር ጥሩ ነገር ነው። በቤተሰብ መሀል አትግቡ። በባልና ሚስቶች መሀልም አትግቡ። በቅምጥሌም በብሩኬ መሀልም አትግቡ። እዚህ ጋር ደግሞ በወንድምና በእህት በወንድምና በወንድም መሀል ደግሞ አትግቡ። እንዴ ወንድምን ለምን ትደግፋለህ? የመደገፍ መብት አለው። ቅምጥሌ ለምን ትወዳለህ? የመውደድ መብት አለው። ቅምጥሌን እጠላለሁ ብሎ ማያውቅም፣ ተችቷትም አያውቅም፣ ምንም ብሏት አያውቅም። ይወዳታል፣ ያከብራታል። ለዛው የምትወደድ የምትከበር ሴት ስለሆነች ነው። እሷም ትወዷለች፣ ታከብራለች። ጥግ ድረስ ነው የምትወደው ሀብን፣ ጥግ ድረስ። እናንተ ምንም ብትሉ አትጠላውም፣ ትወዷለች። ምክንያቱም አማካሪዋ፣ የቅርብ ደራሿ፣ ወንድሟ መካሪዋ ስለሆነ፣ ተቆጫዋ ስለሆነ፣ መንገዳቸው እንዳይስቱ የሚቆጣቸው ወንድማቸው ስለሆነ፣ ለብሩኬም ወንድሙ ለቅምጥሌም ወንድሟ ነው። ኦኬ፣ እኔ አሁን ስለ ሀብ ማውራት አቁሜያለሁ፣ ወይም ደግሞ ቪዲዮ መስራት አቁሜያለሁ። ግን ደግሞ አቁም ያለው ስላቸው ስለ ብዙ ሰዎች ሰራ ነበር በፊት ታስታውሳል ከሆነ። ግን አሁን ባለው ሁኔታ ምናምን ነገር በቃ ታውቃላችሁ። ግን ባገኛችሁት አጋጣሚ ብትችሉ ፍቅርን ዝሩ፣ ባትችሉ ደግሞ ተውት። ደስ አይልም። ማንም ሰው ወንድሙ ሲነካበት የሚወድ ሰው የለም። ኦኬ፣ ሀብ ምናልባት የሆነ ነገር ሲሰማው ሊናገር ይችላል። ወንድሙ ነው አይደለም? ወንድማችሁ የእናታችሁ ደማችሁ ስጋችሁ ቀርቶ አይደለም ታናሽ። እኔ ታናሽ የታለችኝ ከታላላቆች በላይ እወዳታለሁ፣ ከታላላቆች በላይ እሳሳላታለሁ። ለሷ ታናሽ ስለሆነች ማለት ነው። ሁሉን እህት ወንድም ብትወዱ ለታናሽ ደግሞ ትልቅ ቦታ አላችሁ እግዚአብሔርን። ኦኬ፣ ስለዚህ ዩ ካን አንደርስታንድ ኦር ኖ ካላስ ላትሰው ግርግር ካላስ ማርያምን ደስ አይልም። በቃ እንደዚህ ከወንድምና ከእህት መሀል ምናምን አይገባም። ብዙ ጊዜ ምን ይባላል? የባል ዘመዶች ለሚስት ክፉ ናቸው ይባላል። አሁንስ እኛ ነን ክፉ እየሆነን ያለ ነው። ሌላኛም በማገባን እየገባ መንፈተፍተው።
ስለዚህ ተው ወንድማቸው ነው እንደፈለገ ቢቆጣቸው ቢላቸው የፈለገውን ነገር ቢያደርግ አይደለም እሱ ወንድማቸው ጓደኞች እንደፈለጉ መሀል ገብተው እያፈተፈቱ አይደል? ሀብን ታስታውሳላችሁ? እዚህ በፊት ሂዶ ከቤታቸው በቃ ባንዱ ውለዱ ክበዱ ቤታችሁ እንደዚህ ሙላ ምናምን ብሎ እንደውም የዛን ያስታውሳለሁ ቪዲዮ ላሰርቻለሁ። እንደዚህ አይነት ወንድም የት ይገኛል ማለት በቃ የባህላችሁ ወንድም አስባችሁታል? በቃ ተጋቡ እንደዚህ በሉ እንደዚህ በሉ በቃ ምናምን የሆነ ይሄ ናቹራል ያልሆነ ነገር ይመስለኛል። ብዙ ጊዜ የባል ገጥ የሚስት ገጥ ምናምን የሚባል የለም እሱ ነገር የባል ገጦች ለሚስት ሲወግኑ ወይ ደግሞ የሚስቶቹ ደግሞ ለባል ሲወግኑ ሲታይ በጣም ደስ ይላል። ኦኬ እኔ ሀፒ ነው መሆነው በጣም ነው ደስ የሚለኝ። በቃ እንዴት ነው? ስለዚህ ያን ነገር አንደርስታንድ አድርጉ። የሆነ በቅርብ ያለን ሰው አታሳጡ። ለምሳሌ በብሩኬ በኩል ያሉትን እንደዚህ ብለን ሁሌ ካጠገቡ እንዲርቁ ካደረግን ካጠገቡ ሰው እናሳጠዋለን። ከቅምጥሌ በኩል ያሉትንም ደግሞ እንደፈለግ እንደዚህ የምንናገር ከሆነ ካጠገቧ ሰው እናሳጣለን። ሰው ይሳቀቃል። ኦኬ ስለዚህ አንደርስታንድ አድርጉ። ከጎረቤት ቀድሞ የሚደርስላችሁ ሰው የለም አይደለም እዚህ ወንድማቸው ቀርቶ ማለት ነው። ኦኬ ስለዚህ አይበለውና እኔ እዚህ ጋር የሆነ ነገር ብሆን የምትደርስልኝ ጎረቤቴ ነች። ሌላ እህቴ እዛ ሀገር ካለችበት ሀገር ተነስታ ወይም ሳንበዲ አይደለም የሚደርስላችሁ። ልክ እንደዛ እያልኳቸው ያለሁት እኛ ብዙዎቻችን ሩቅ ሆነን ነው የምንከታተላቸው። ኦንላይን ላይ ነው እናያቸዋለን፣ እንወዳቸዋለን፣ አፕሬሽን እናደርጋቸዋለን፣ ሰፖርት እናደርጋቸዋለን። ቪዲዮቸውን በማየት ባለን ነገር በቃ በእያንዳንዱ ነገር በማበረታታት ግን ደግሞ ደርሰን ከአካል እንዴት ነው በአካል አሁን በስልክ ከምታወሩ ወይ ደግሞ በቴክስት ከምታወሩ በአካል የተሰማችሁን ስሜት እንደመናገር ደግሞ ትልቅ ነገር የለም። ደርሶ ምን ተሰማሽ ብሎ ሊያዳምጣት የሚችል ምን ተሰማ ብሎ ሊያዳምጣቸው የሚችል እሱ ነው። ስለዚህ ከሱ በላይ እኛ እንወዳቸዋለን፣ እናከብራቸዋለን፣ እንቆረቆርላቸዋለን። ውሸት ነው። ምናልባት ይህን ስላችሁ ሊደብራችሁ ይችላል፣ ግን እንደነገርኳችሁ ነው። ከሱ በላይ ማንም ሰው በቃ የምር እንኳን ቢቆጣቸው ያምርበታል። ኦኬ እንደፈለገ ቢሆን ቢያሞግሳቸው ቢቆጣቸው ይናታድርጊ ቢላቸው ሙሉ መብት አለው። ደግሞም ያምርበታል። አይደለም እሱ ወንድማቸው ማለት ነው። አይደለም እሱ የሚወዳቸው የሚቆረቆርላቸው በክፉም በደጉ የሚገኝላቸው ቀርቶ እኔ በማያገባኝ ደርሼ እዚህ ጋር ብሩኬ ለምን ታደርጋለህ እንደዚህ፣ ቅምጥሌ ለምን እንደዚህ ታደርጋለች ወይ ኦር ደግሞ ሌሎቻችን እንደዛ እንለፈልፍ የለ እንዴ? እኔ እኮ ይገርመኛል። እግዚአብሔርን እኛ ይመለከተናል አንተ አይመለከትም አረ አይባልም። ነውር ነው እንዴ? እኔ ጣው ነው ስቀ ከዛ ደግሞ ማን ነው ሀሰን? እሺ ጓደኛቸው ነው ምናምን ቤስት ነው ኦኬ። ከዛ ሀሰን ትክክል ነው፣ ሀብ ደግሞ ስህተት ነው። ማን ነው ፍፄ ልክ ነው፣ ሀብ ደግሞ ስህተት ነው። ምን ማለት ነው? እንደውም ምንም ነገር ያድርግ ወንድማቸው ነው ትክክል። ኦኬ ጓደኛን እያራኩኝ አይደለም፣ ግን ፈርስት ብራዘር ኦኬ ወንድማችሁ፣ ከዛ ጓደኛ ነው የሚቀጥለው። እሱ ልላችሁ ነው ፈልገ። አንዳንዴ ቆም ብዬ ሳስብ ምናምን ይገርመኛል። እንደ ጓደኝነት የራሳቸውን ነገር ሀሳብ ቢሰጡ ችግር የለውም። እንዳልኳቸው ደግሞ ከፍፄና ከሀሰን ደግሞ እነሱ ይቀርባሉ። እኔ ራሴ አያገባኝም። እኔ ዝም ብዬ እዚህ ጋር አሽቃብጣለሁ አይደለም እነሱ ልላችሁ ፈልጌ ነውና ቀልብ እንግዛ ኦኬ።